ያክል ሰው ልጆች ለምንድን ነው ሞኝነት የመሰለ አስረዳኝ። ሞግታ ሐሳብህን ለምን ይገለጣል? አንተ ይሄ አምላክ ለምን ይገለጣል እኮ እየነገርኩህ እኮ ነው። ለምን በዚህ ውስጥ ሊገለጥ ይፈልጋል? ጥያቄ ነው አሁን የምታወራኝ። ጥያቄን በጥያቄ እኮ እየነገርኩህ ነው ያለው። ስለዚህ መልስ የለም። ስለዚህ እየነገርኩህ እኮ ነው። እየነገርከኝ ጥያቄ ነው የጠየቀኝ። ጥያቄ መጠየቅ መልስ ማለት አይደለም ብራዘር። አየህ አንተ አይምሮ ውስጥ ገና ያልተመለሰ ጥያቄ ነው ያለ፣ እኔ ጋር ግን መልስ አለ። እሺ ነው ጠየቅኩህ እኮ አንተ እንዴት እንደዚህ አሁን ለምሳሌ ላይ ተጠርዞ በተሰጠህ መጽሐፍ ውስጥ እግዚአብሔርን ለማብራራት በዚህ ልክ መጋጋጥ፣ ፈጣሪን ለማብራራት እሱም ደግሞ በዛ ልክ መጋጋጥ፣ ሌሎችም እንደዚሁ እየሄዳችሁበት ያለው ትራክ በራሱ የሆነ አንድ እኔ እንጃ ጅሎች እንትን ነው የሚመስለው። አንተ ችግር የለም እሱ አሁን እናንተ እናውራ። አንተ በጣም ጠቢብ ነህ፣ ሰምታችሁታል። ጠቢብ ነው ወዳጃችን። ኦኬ። ስለዚህ ጠቢብ ስለሆነ አሁን ወደ ጠቢቡ ልንሄድ ነው። ዶንት ፎርጌት ጋይስ፣ ወደ ጠቢቡ ልንሄድ ነው። እሱ በጣም ጠቢብ ነው፣ በጣም ተራቋል። ኦኬ፣ ወደ አንተ ልምጣ። እሺ፣ አምላክህን የት እናገኘው? አምላክን ለምን ትፈልገዋለህ? ሲጀመር አንተ አምላክን የመፈለግ ማለት ማን ነው? እሱንስ ለአንተ የሰጠህ ምንህ ነው? ማለት አምላክን ነገር አድምጠኝ። ጥያቄ ነው የምትጠይቀው ብራዘር። የት እናገኘው? ለምን ትፈልገዋለህ እኮ መልስ ነው። ለምን ትፈልገዋለህ? ራሱን የደበቀ አካል ከሆነ ራሱን ከደበቀ ለምን ትፈልገዋለህ? አትፈልገው። ኦኬ፣ አትፈልገው አለ ነው ወዳጃችን። በደምብ ስሙት። አምላክን አትፈልገው አለ። ኦኬ፣ አትፈልገው። አርጊውመንቱ ይሄ ነው። መልስ የለውም። ለሌላው ጥያቄ መልስ የለውም። ምንድነው እሱ? አምላክን ለምን ትፈልገዋለህ ነው መልሱ። እሱ ነው። ኦኬ፣ አሁን ቅድም አታውቃለሁ እንደዚህ አታውቃለሁ። ለምን መሰለህ መልስ ያለው ሰው እኮ ብራዘር ይሰማኛል እኮ እያወራሁ። አትጮህ፣ አረጋ በልና ተግባብተህ አውራ። ስለ ጮክ የምትሸፍነው እውነት የለም ብራዘር። ረጋ በላ አውራ። አለቀ። አንተ በጣም ሲምፕል ጥያቄ ነው የጠየቁ። የት እናገኘው? አምላክን አትፈልገው አልከኝ። የት እናገኘው ስለ አትፈልገው አልከኝ። ኦኬ፣ ጉድ ፎር ዩ ብራዘር። አየህ፣ ልታሳምነኝ አልቻልክም። አትፈልገው፣ ዝም ብለህ አጣጥፈህ ተቀመጥ አልከኝ። ይሄ ለአንተ ነዋ። ኢትስ ፎር ዩ ብራዘር። አሁንም ምንም ኮንክሪት አይዲያ አምጥተህ አንተም ነው እኮ አንተም ነው ይሄ መሆን ያለበት እንደዚህ ነው። አይዞ ብራዘር፣ አይዞ። አየህ፣ አንተ አትፈልገው ያልክበት እኔ ሊያሳምነኝ የሚችል ነገር አለ የለህም? አየህ፣ እኔ አምላክን እፈልጋለሁ አልኩኝ። አንተ እኮ የምታምነው ማለት ነው። ይኸውልህ እዚች ጋር እንደዚህ ቅድም ለጀለስ እውቀት ካለ ብራዘር ታወራ ሚዩት አታርገኝ። ልጨርስና ከዛ እውቀት ካለ ትሞግተኛለህ። ሞግተኛ ብራዘር፣ በእውቀት ሞግተኝ። አውራና ነው ያወራል። አዎ በእውቀት ሞግተኝ ብራዘር። ከመሆን ይህ ዘመኑ እኮ የእውቀት ነው። አንተ እውቀት ምንድን ነው? የተጻፈን ነገር አንድ ስንኝ ላይ 2000 ዘመናት መከራከር ነው። እውቀት ነው። አዎ ለኔ እውቀት ነው። እውቀት አንተ ከአንድ ኦርቶዶክስ ወንድምህ ጋር እዚህ ጋር እኮ ይሄ ቃል በእኔ በኩል ነው በሱ በኩል ነው በመድኃኒዓለም ነው በተክልዬ ነው ቆይ አልምጠኛ አንተ እንደሱ አለው። አሁን ራስህን ችለን የወጣው አንተ ምንድነህ? እግዚአብሔርን አትፈልጉት ባይነ እኛ በእግዚአብሔር ያለን ሰዎች ነን ያወራ ነው። አንተ ግን አምላክ የለህም አይደል? አምላክ የሌለው ሰው አምላክ ካለው ጋራ የተሻለ ሐሳብ እንዳለው ሰው ይሄማ ሞኝነት ነው፣ ይሄማ ቂላቂልነት ነው ምናምን ስትል ነበር። አንተ ብልጡ ናና ሞግተኝ። እኔ አምላክን መፈለጌ ስህተት ወይ ደግሞ ቂልነት መሆኑን አስረዳኝ። በማስረጃ ሞግተኝ አይደል? ሎጂክ አለ የምናወራው። ሞግተኝ ብራዘር። እሺ ሞግተኛው ደሞ ኦኬ፣ አምላክን አሳየኝ። እሺ በሎጂክ እኔ አንተ አቤት ለምንድን ነው የማልፈልገው እግዚአብሔርን? ለምንድን ነው አምላኬን ነው አሳየኝ እኮ ነው የምልህ። አሳየኝ በሎጂክ አምላክን አሳየኝ። ከመጽሐፍ ወጥተህ ለምንድን ነው ጠይቄሃለሁ ብራዘር፣ ተጠይቀሃል እዚህ ጋር። ለምንድን ነው አምላኬን የማልፈልገው? ያለ አንተ ስትወለድ እንዲሁ ነው የመጣኸው አይደለም? በምን አወቅ? እንዲሁ በቃ መጽሐፉን ይዘህ ነው የመጣኸው? በምን አወቅ?
ተሞልተህ ነው መጽሐፉን የመጣኸው? እዚሁ ነው የተሞላኸው አይደል እንዴ? እዚሁ በምን አወቅህ ነው ወዳጅ? እኔ አሁን አይዞህ ወዳጅ፣ እኔ ጥያቄ አንተ እኔ በመመላለሱ ልበል እንዴ? በምን አወቅበት ይለኝ ማይሆን ይወልም አሁን እኮ ይወልም እየጠየቀኝ ያለው ማይሆን ለምሳሌ አይዞህ ብራዘር ሲያወሩ ሰምተህ ነው እንጂ አሁን የምታወራውን ነገር ኢቭን ሃይማኖት አልባ አለመሆንን አሳያለሁ ብራዘር። ያለ እውቀት ባይዘዌ በጣም ብዙ አምላክ የለንም የሚሉ ሰዎች ያለ እውቀት ነው ባይዘዌ አምላክ የሌላቸው። ቆመ እኛ አምላክ አለን የምንለውን ሰዎች የመሞገት ድፍረትም አቅምም የለም፣ ምንም ሎጂክ ማለት ነው ብራዘር። እርግጠኛ ሆኜ የምነግርህ ወይ በኃጢአት ወይ በበደል ነፍስ ተጨንቃ ነው አሁን አምላክን የካድከው ወዳጄ፣ እንጂ አሁን እኛ የምናመልከውን አምላክ ለምን ማምለክ እንደሌለብኝ ልታስረዳኝ የምትችለው እውቀት የለም። ያው የመጨረሻ እድል ሰጥሃለሁ፣ እውቀት እንደሌለ ላሳይ ስለፈለኩ ማለት ነው። የኛ በጣም አራዳው ገብታል በልና ያው ተሞገት። አምላክ እንዳለኝ እንዳላስብ ምንድነው የሚያደርገኝ? ና ብራዘር መልስ እየጠበቅ አምላክ የለም ስትል ከምን ተነስተህ ነው አምላክ የለም ያለው? የለም አሁን የለም አልኩኝ። እኔ እኮ አንተ የምትፈልገውን ነው የምታዳምጠው። አሁን እዚህ ውስጥ እኔ እንደዛ ስለ የሰማ ሰው ካለ ሊመሰክር ይችላል። እኔ የለም የሚል ነገር አልወጣኝም። አምላክ አለ የራስህን ነገር ብቻ ማዳመጥ ነው የምፈልገው። ወይ አምላክ አለ ነገር አለ አምላክ አለ የለም ማለት አልችልም ብራዘር። አምላክ አለ ወይስ የለም? አምላክ አለምም የለምም ብዬ ለማለት አልችልም፣ አልደፍርም። ምክንያቱም እኔ ከኔ ካለውበት እያወራን ያለነው ከፊዚካል ወርልድ ውጪ ስላለ ነገር ስለምናወራ ለዛ ነገር በቂ እውቀት ስለሌለኝ በዛ ነገር ላይ እንትን አይደለም። አለም የለም ላይክ አግኖስቲክ ለማታውቀው ነገር ነው ለማውራት እየሞከርክ ያለው ማለት ነው። አያውቅም ብራዘር። አንተ ታውቃለህ እኮ ወንድሜ። ይኸውልህ አንዳንድ ጊዜ ይኸውልህ እንዲህ እናደርገው አንድ ጊዜ አይዞህ ብራዘር፣ መበርታት ነው ያለብህ። አምላክ አለ የለም ብልሃል ስለው አይ እኔ የለም አላልኩም አለ። ኦኬ እንግዲያውስ አምላክ አለ? አይ አምላክ ይኑር አይኑር አላቅም አለ። በጣም ጥሩ። አምላክ ይኑር አይኑር ካላወቅ እጠይቅሃለሁ ብራዘር። ኦኬ ይህቺ ዓለም አሁን የምትኖርባት ዓለም እንዴት ተገኘች? መገኘቷን በምን አወቅ? እየኖርባት ስለሆነ መጀመሪያ ባይኖራት አንተ ለዛ እርግጠኛ እንዴት ተገኘ? እኔ ማን ጀመራት አለ። እንዴት ተገኘ? እኔ እኮ መገኘቱን እኮ ነው የምልህ። መገኘት ካለ መጀመሪያ እየኖርንባት ነው። መገኘት ብለን ስንል ኦኬ እሺ ይቅርታ፣ መገኘት ብለን ስንል መጀመሪያ ያለው ለአንድ ነገር አይደለም። እሱም በምን እርግጠኛ ሆነ አንተ ይሄን ጥያቄ የምጠይቀኝ? እኔ የመጣሁት በውልደት ነው። ከውልደት በኋላ ስላለ እውቀት ነው ማውራት የሚችለው። ስለዚህ አንተ በዘፍጥረት መጀመሪያ ላይ ስላለ ነገር ወይም አለ ብለን እንኳን ብንነሳ ስለዛ ምን የሚያስደፍር ነገር አለ ስለመናገር? እኔ ጋር ነው ለመደረቅ የፈለገው። አየህ ትልቁ አሁን የእናንተ ድፍረት ራሳችሁን ችላችሁ ማውራት አትችሉም። አየው አንተ ራስ ጋር ተደብቀ መቆየት ስለማትችል ማለት ነው። ለምንድን ነው እሱ? እኔ ጠየቁ። አሁን የተገኘንበት ዓለም እንግዲያውስ ምንጩ ምንድን ነው? ከየት ተገኘ? እንዴት ኤግዚስት አደረግን ያልኩ መልስ የለህም። ለምን? እኔ ማቀው እስከ መወለዴ ብቻ ነው አልክ። ብራዘር አንተ እስከ መወለድ ነው የምታውቀው? በቃ ታሪክ ናት ነው። ከአንተ በፊት የነበሩ ሰዎች አሉ። አየህ በምድር ላይ ኤግዚስት ያደርጋሉ። ኦኬ ሂስቶሪካሊ ኤቪደንስ አለ። አንተ አትደረግ ወዳጅ። ሂስቶሪካሊ ኤቪደንስ አለ። አትደረግ እስቲ አንዴ ወዳጅ። እሺ አይ እሱ እንድታስረዳኝ ነው ማለት እንዳትረሳ። ራስህን ችለህ ለምን አታወራም? አሁን እግዚአብሔር የለም የምትል ከሆነ አለመኖሩን አለም የምትል ከሆነ ማስረጃን አንተ ራስህን ችለህ አውራ ብራዘር። አንተ ራስህን ችለህ አውራ። የለኝም ስትል ወደ እኔ እንመጣለን። አሁን አንተ ግን እንዳለው ሰው እኛ የምናምነውን እምነት ምን እያልክ ነው የምታስበው? አየህ ቂሎች ናቸው
ምንም እውቀት የላቸውም ብለህ ነው የምታስበው ሃይማኖት ያላቸውናል። አንተ ጠቢብ ስለሆንክ በልምን ላይ ስጠን። ይቺ ዓለም ኢቭን አንተን ጨምሮ ምንጫችሁ ኬት ነው? ጥያቄው ይሄን። አንተ እኮ ታሳታስወራም እስካሁን ባለው ነገር አንተ ብቻ ነው እያወራህ ያለው። መሀል ላይ ሳወራ ትገባለህ። እሺ እኔ ስለምንጭ ማውራት ቅድም ነገር ያለው እኔ በውልደት ነው የመጣሁት ሰው ነኝ። ስለዚህ ለምን አንተ አሁን ፈጣሪ እዚህ ጋር ማን የሚባል አምላክ እንደዚህ ፈጥሮኛል ብሎ ለማለት አያስችለኝም ብዬ ቅድም ነገር ያለው ላይክ አግኖስቲክ ነው። አግኖስቲክ ኤቲስት ነኝ። እንደ አግኖስቲክ ኤቲስት ምነግርህ ስለ ፍጥረት ማውራት አልችልም። እኔ በፍጥረት ስርዓት ውስጥ ነው የተገኘሁት። አንደኛ እሱን ያዝልኝ። ሁለተኛ እግዚአብሔርን አረጋግጬልም አልፈው ላይክ በሃይማኖት ውስጥ እግዚአብሔርን ይገኛል ብሎ ማሰብ በራሱ ልጅነት ነው፣ ቂልነት ነው፣ አላዋቂነት ነው። ፈረንጆች እኛን አይምሮ ሊቆጣጠር እኔ ጠየቅኩ ጥያቄ ላይ ብራዘር፣ ይሄ ዝም ፈረንጅ አለ አሁን እያወራን ያለ ነው እኛ ነን። እኔ እናንተ ነን እያወራን ፈረንጅ ጋር አይደለም። ቂቅታል አሁን ይሄው ቆል ነግረህ ነው። ይሄው ብራዘር ይሄው ቆይ አንዴ የጠየቅኩ ጥያቄ ይሄው ለምን ትጽፋለህ? ለምንድን ነው የምትጽፈው? መልስ የለም ብለህ ትጽፋለህ። ጥያቄ ምንድን ነው? ያወቅህ ይመስላል። እዛ ወረቀት ላይ የለም ብለህ ትጽፋለህ። ያወቀ ሰው ይነግረናል። አውራጄ ስላወቅህ እኮ ነው አንተ የለም እያልከኝ ያለው። እኔ ጠየቅኩ አንተ ጨምሮ በዚህ ምድር ላይ ያሉ አካላቶችን ማን ፈጠረ አልኩ። መልስ አለው ብራዘርስ? የለው። እኔ የተገኘሁት በውልደት ነው አለ። አዮ በውልደት ነው ብራዘር፣ አንተ በውልደት ነው የተገኘው። አዮ መልስ የለም። እኔ ጠየቅኩ ግን ስለ ዓለም ነው የጠየቅኩ። ኦኬ ዓለም ኤግዚስት ያደረገችው ይሄ ሁሉ ስነ ፍጥረት እንዲህ አንዱ ከአንዱ ተመጋግቦ በሚገርም ጥበብ የተሰራው በማን ነው? ጥያቄው እሱ ነው። አየህ በማን ነው? በውልደት ነው ብራዘር አይደል? ይሄ ጠበቅ እንደዛ ነበር አይደል? በጣም አሪፍ። አይ ልክ ነህ። አሁን እስካሁን እኔ አላቅም በሚል ነው የተሰማማሁት። ግን አንተ ልጠይቅህ በማን ነው? ወዳጄ እኔ ጋር አትደበቅም። እየመለስክ ብራዘር የለኝም ስለማላውቀው ነገር ብራዘር ለምን መሀል ትገባለህ አንተ? አየህ በቃ እኔ መልስ የለኝም አልኩህ። በቃ አየህ። ስለዚህ እኔ ግን አንተ መልስ አለኝ መጽሐፍ አለኝ ብለህ አንዴ ሚውት አድርግልኝ። አየህ አትደረብ። እኔ የለኝም አልክ። ሃሌሉያ። አየህ እንትን ማህይምነት ዜሮነት ነው ምናምን ያልከው ትምህርት የለኝም በሚል 4 ነጥብ የሚዘጋ ፍልስፍና ነው ያለ። መልስ የለህም። አዮ መልስ የለህም። እኛ ምንድነን ካልከኝ አማኞች እንባላለን። እኛ መልስ የለንም ከሚል ሰው አትሊስት እንሻላለን። አሁን ፍጥረትን በማየት ይሄንን ፍጥረት የሰራው አካል ይኑር አይኑር አላቅም ማለት አንችልም። ምክንያቱም እርቦ ቤት ገብተህ በጣም ያማረ ምግብ ጠረጴዛ ላይ አይቀመጥልህም አንለስ አዘርዋይስ ምግብን የሚያበጅ ሳምበዲ ከሌለ። አየህ አይ እኔ ይኑር አይኑር አላቅም እያልክ ህይወትን አትኖርም ብራዘር። ዲዛይን አርጊመንት እና ኮስሞሎጂካል ኢቲኮሎጂካል አርጊመንት ነው አይደል እያነሳ ያለው። በዛ ልትነግረኝ ከቻልክ አትደረብ ወዳጅ ቀጥል። እሺ አትደረብ። እኔ በሱ ጠይቀሃለሁ። አትደረብ ወዳጅ አትደረብ። አየህ ከዚህ በኋላ ከተደረጉ ሸኛለሁ። አንተ የለኝም ብለሃል። የሌለው ሰው ይሰማል። ድንገት ተነስተህ ካልጋ ላይ ጠዋት ላይ ቁርስ ጠረጴዛ ላይ ተዘጋጅቶ አእምሮ አይቀመጥም። ይሄ ዓለም እምትበላው ምግብ እቤት ውስጥ አንተ ተነስተህ ጠዋት ጠረጴዛ ላይ አእምሮ አሸብርቆ ለመብላት በጣም አስጎምጅቶ አታገኘውም። ኢግኖር ዚስ ዩኒቨርስ። አንተ ባለህ እውቀት ስለዚህ ዩኒቨርስ መልስ አለ የለኝም ነው ያልከው። በቃ የለም። እኛ ግን ይህ ዓለም በዚህ ደረጃ ላይ እንዲህ ተዋቅሮና አምሮበት የተገኘው ቢኮዝ ኦፍ አንድ አካል ነው። አየህ
የአካል ማን ነው ስትለኝ አምላክ እልሃለሁ። አምላክ የዚህ ሁሉ ፍጥረት አስገኘ አንድ አምላክ አለ። አይኖችን ወደ ሰማያን አቅና፣ በሚገርም አንድነት፣ በሚያስደንቅ ጥበብ ውበት አንዱ ካንዱ ተመጋጋቢ ሆኖ እንዲኖር የሚገርም ዲዛይነር አለ። ያ ዲዛይነር አምላክ እንለዋለን። ለምሳሌ አንተ ራስህን ውሰድ። እኔ ጀመርኩት ስወለድ ነው አለ። እንትን አስረዳኸኝ እኮ ገብቶኛል። አንተ አሁን ዲዛይን አርጊመንት ገብቶኛል። አሁን እንትን ነው ይኸውልህ፣ እንዳይረዝም ነው እያቀላቀልክ ነው። በዛ ላይ የምታነሳቸው ነገሮች እያቀላቀልክ ስለሆነ ተመለሰልህ። የለኝም ብለህ ነው ተመለሰልህ። በጣም አሪፍ። አንተ አሁን ይሄ ዲዛይን አርጊመንት አንስተህ ፈጣሪን ልታስረዳኝ እየሞከርክ ነው። ተመለሰልህ። እሱንስ አሁን አንድን ነገር አይተህ የአንድ ውስብስብ የሆነ ነገር ረቂቅ የሆነ ነገር አይተህ አዎ ቆይ እየነገርኩህ እኮ ነው እንዴ ወንድሜ ተረጋጋ እንጂ አንተ ብቻ ጥያቄ ተመለሰልህ ወይ? ተመልሶልኛል። አዎ እሺ ተመለሰልሽ። አንድ ነገር ዲዛይን አርጊመንት እያነሳህ ነው ያለው። አንድ ነገር ረቂቅ ነው ካለ ለሱ ፈጣሪ አለው ብለህ ነው እያመንክ ያለው። ፈጣሪንስ ማፈጠር አንድ ነገር ካለ ፈጣሪ አለው ብለህ ካሰብክ ፈጣሪስ አሁን ዲዛይን አርጊመንት ነው ያነሳው። ስለዚህ የዚህን መልስ ፈጣሪን ማን መጀመሪያ የተነሳበት ረቂቅ የሆነ ነገር አለ ዲዛይን አለው አርገዳጅ ሚውት አርግ። በቃ ሰማው። ይሄው መስማት አለብህ ብራት። ፈጣሪን ማን ፈጠረው ይላል። አለማወቅ። ፈጣሪ ካለው አምላክነቱ ቀረ። ፈጣሪን ፈጣሪ ሊፈጥረው አይችልም። ፈጣሪ ማለት የሁሉ ነገር አስገኝ መሰረት ማለት ነው። ስለዚህ አንድን አካል ሊፈጥረው የሚችል ፈጣሪ የለም። ፈጣሪ ነው ራሱ። ምንድነው እሱ? አስገኝ ነው። አይዞ ብራዘር፣ እንደሱ ብለህ መውረድ ነው የሚያዋጣ። አየህ፣ በጣም ተራ ራስን እንደ ጠቢብ አትይ ወዳጄ። ባይዘዌ ኢትዮጵያ ውስጥ ያሉ ኤቲስቶች ምንም ነው የማያውቁት ወዳጄ። ቆም ብሎ እንኳን እንደ አንድ ሰው እንደ አንድ ግለሰብ አንዱን ከሌላ እንኳን የሚያገናዝብ ህሊና የላቸውም። ባጠው ፈጣሪን ማን ፈጠረ ይላል። ፈጣሪ ከሆነማ ከተፈጠረ እኮ ፈጣሪነቱ አከተመ። እሱ ፈጣሪ ነው ማለት የሁሉ አስገኝ ነው ማለት ነው። አስገኝ ነው ወዳጅ። ዛትስ አወር ብሊፍ። እግዚአብሔርን የፈጠረው ይሄ መልስ መልሰህ ነው አይደለም? እዚህ ጋር 194 ሰው ቁጭ ብሎ የሚከታተልህ አይደል? እኔ ይገርመኛል። የምሬ ነው። ምንድነው የሆነው? የለኝም ያለ ሰው አትሊስት ካንተ ይሻላል እኮ አይደለም? እዚህ ጋር የምትጽፈው ነገር አሁን የሳንቲም ልጅ መልስ ነው። ምንድነው የምትጨቀጭቀው? ያንተ ሃይማኖት የለኝም ነው መልስ። ለተጠየቀው ጥያቄ የለህም መልስ የለህም። አየህ፣ እኛ ግን ይሄ ዓለም የመጣው በአንድ ፈጣሪ እንደሆነ እናምናለን። ዳትስ አወር ጋድ፣ አምላካችን እግዚአብሔር አይደል? አንተ አንድ ረቂቅ የሆነ ነገር ካለ ፈጣሪ አለው አልክ። ካንተ እንትን ነው አለመኖሩን አሳየኝ ብራዘር፣ አለመኖሩን አሳየኝ። ቅድም እኔ ይኸውልህ መልሰህ እንዳልሰማኸኝ የምነግርህ አለመኖሩን አሳየኝ ትላለህ። አለመኖሩን አሳየኝ ብራዘር። መኖሩን አሳየኝ ስለ ዲዛይን አርጉመንት አንስተህ አንድ ረቂቅ ነገር ካለ የእሱ ነገር ፈጣሪ አለው ብለህ ተነሳ። አለመኖሩን አሳየኝ ብራዘር። ፈጣሪ የምትለው አካል ከዛ በላይ ረቂቅ ነው። እሱንስ ማፈጠረው? አየህ፣ ለዚህ መልስ የለህም። ፈጣሪ ብለህ ኮዝድ ነው ምናምን ልትል እንኳን ትችል ነበር፣ ግን የልጅ መልስ አትመልስ በእናትህ። ማለት እዚህ 200-300 ሰው እየሰማህ ነው ያለው። እችከችከው ራሱ የልጅ የሆነ የምታወራው ለቅሶ ነው የምታወራው። ኧረ በጌታ አይዞህ። እኔ የሚሰሙት አሁን እኮ አንዳንድ ጊዜ ኢትዮጵያ ውስጥ ነው የሚያሳዝነኝ፣ እናንተ የሚሰሙ ሰዎች ወዳጅ መበርታት። ምንም መልስ የለኝም ያለን ሰው ልንሰማ አንችልም። ምንም መልስ የለኝም ያልከው የጻፍከውን ነገር አንብበው ወደ ታች ወደ ላይ እየወጣህ ማለት ነው። እኔ እዚህ ውስጥ ያለ ሰው ደግሞ ማለት ራሱን ይመርምር። ምንድን ነው እየሰማ ያለው? አይዞህ ብራዘር፣ ይኸው አረ በጌታ ነው። ጊዜ ባትገድ ግን ጥሩ ነው። ይሄ አምቦ በሽተኛ ነው። ገባ ኖርማሊ በቃ እንደዚህ ግራ ሲገባቸው አገር ቤት ኑሮ በዚህ ደግሞ ትንሽ ሳንቲም ብናገኝ ብለው የሚጥሩ የሚጣጣሩ ናቸው። ከእነዚህ አይነት ሰዎች ጋር ጊዜ ባትገድ ደስ ይለኛል። ምክንያቱም ይሄ ምንም አማተር ሰይጣን ነው።
ገና ፕሮፌሽናል ሰይጣን ለመሆን ራሱ ገና ነው። ስለዚህ መተው ነው። እንደዚህ አይነቱ በጣም ንግግርም ጊዜም ባትፈጅ ጥሩ ነው። ልክ ነው። እንትን ነው አገባ የመኖሩ ግራ ሲገባው የኑሮ ውድነቱ ምኑ በዚህ ደግሞ እንደዚህ ገብቼ ደግሞ ትንሽ ህይወቴን እንኳን ማሻሻል ብችል ምናምን እንደዚህ አይነት እንትኖች ገንዘብ ይሰጣሉ ምናምን ሲባል ሰምቶ በቃ እየተጋጋጠ ነው። ግን ምኑንም አያውቅም። በቃ እንደዚህ አይነት ሰው ምስኪን ነው። ገባ እዚህ እኛ ጋር ያሉት እኮ ፕሮፌሽናል እነዚህ ሰይጣን የሚያምኑት ይሻሉሃል። ገባ አንደኛው መንገዱን ይዘው ፈጣሪን ረስተው ፈጣሪን አናቀም ብለው በቃ ኑሯቸውን እየኖሩ ነው። ይሄ እኮ አሁን የኛ ምስኪን ነው። በቃ ምኑም ግራ ገብቶት በመሀል ላይ ያለ ሰው ነው። በቃ ስለዚህ አሁን ከእንደዚህ አይነት ሰው ጋር ጊዜ አትግደል። ምክንያቱም ምን ይገባዋል? ኧረ በስንት ጣሙ ኦርቶዶክስና ጴንጤ ምንድነው ታማልዳለች ማርያም አታማልድ ምናምን የቅድሙ ክርክር ደስ ሲል እንደው ምንም አላዋቂም ቢገባ ደስ ይላል። ችግሩ ምንድን ነው? ራሳቸውን እንደ አዋቂ ነው የሚስሉት እና እሱ ነው በጣም አስቸጋሪ ፓርት እሱ ነው። ምክንያቱም እሱ ለሚጠየቀው ጥያቄ እኔ መልስ የለኝም ነው። እኔ መልስ የለኝም ነው ያለው ለተጠየቀው አንድ ጥያቄ ማለት ነው። አትሊስት እንደ አማኝ ግን we have በቂ የሆነ መልስ አለን። ይሄ የሚታየው ነገር ከማይታየው አካል የመጣበት መሰረታዊ የሆነ መጽሐፍ ቅዱሳዊ ኤቪደንስ አለ። ይሄ አምላክ ማን ነው ካልከኝ፣ በምድር ላይ ያለው ይሄ ውብ ነገር በማን ተሰራ ካልከኝ፣ ይኸው መጽሐፌ እሱን አምላክ ይተርክልኛል። እግዚአብሔር ነው ይለኛል። የትኛው ይሄ አሁን የምናየው በሰማያትም በምድር ላይ ያለው ውብ ነገር ማን ነው ሰሪው ካልከኝ፣ እግዚአብሔር ይለኛል። እሱ ግን እግዚአብሔር ይኑር አይኑር አያውቅም። ብራዘር ይኑር አይኑር አያውቅም። እኔ ግን ከሱ እሻላለሁ። ይኸው የማመልከው አንድ አምላክ አለኝ። ሂዝ ማይ ጋድ ብራዘር። ዳንዬ አትፍረድበት። የአገር ቤት ያለ የኑሮ ውድነት ከዚህም በላይ ትሰማለህ ወደፊት። በጣም ኑሮ ውድነት እኮ ብዙ ነርቭ እየተነካ ነው። ሀገራችን ራሱ በብዶች ብዛት እንትን ሪከርድ ሁሉ እየያዘች ነው አይምሮ በሽተኞች። አሁን ይህ ሰውዬ ገባ ኦርቶዶክስም ከሆነ ጸበል፣ ደህናም ሕክምና ቴራፒ፣ ፕሮቴስታንት ከሆነ ደግሞ የሚጸለይ ቦታ ቢጸለይለት። እኔ አሁን ለምሳሌ እኔ ኦርቶዶክስ ነኝ አይደል እና ጌታን ተቀበል ምናምን ተብሎ እዚህ ቢቀበል ደስ አይል አልችለውም። አሁን ካለበት መንገድ ፕሮቴስታንትም ሆነ ኦርቶዶክስ ሆኖ ትንሽ እንኳን ቢንገዳገድ ገባ መጥፎ ነው እኮ አንተ ረሃብ ምናምን ችግር ብዙ ነገር ነው አይምሮ ጋር እኮ ነው የሚወጣው። አሁን ይህ ሰውዬ ካረቄ በላይ ሆኖበታል ኑሮ። ስለዚህ አንፈርድም። እኔ አልፈርድም። ገባ ወደ እግዚአብሔር ይከተለው። አሁንም ቢሆን እየሰማን ከሆነ ከታች ቁጥሩን 666 ያለውን ሰርዞ እንግዲህ አንድ ነገር ቢፈጥር ጥሩ ይመስለኛል። አያዋጣው እንግዲህ ካለው ነገር ነባራዊ አንጻር ሁለት ነገር ልናገርና ሮያል ያልከውን ሀሳብ ጋራለሁ። ሰው ለምንድን ነው አምላክ የለም የሚለው ካልን የመጀመሪያው ሀሳቤ በተለይ ባደጉት ሀገር ላይ ነው ይህን በደንብ በስፋት የምናየውና ለምንድን ነው እግዚአብሔር የለም ብለው ሰዎች የሚያምኑት ካልን የመጀመሪያው ነገር ከህሊና ዕዳ ነፃ ለመሆን ነው። ኦኬ የሚኖሩበት የሚኖሩበት የህይወት አዘቅት በጣም ሲያስጨንቃቸው ማለት ነው። በቃ እግዚአብሔር የለም ብለን ከካድነው እኮ እንደፈለግን የመኖር የህሊና ነፃነት እናገኛለን ይላሉ። እግዚአብሔር የለም ካልክ ህጉ የለም። እግዚአብሔር የለም ካልክ ብራዘር እግዚአብሔር የለም የምትል ከሆነ እንደ ልብ እንደ ሐሳብ ሰው በገዛ ፈቃዱ መልካም በመሰለው ነገር ላይ ሁሉ ይራመዳል። ስለዚህ በክርስትና ህይወት ላይ ወይ ደግሞ እግዚአብሔር ባስቀመጠበት ህይወት ላይ በከንቱ የህይወት ፍልስፍናው ሲወድቅ ለራሱ ምን ያዘጋጃል? ሰው ምሽግ ያዘጋጃል ራሱን የሚደብቅበት። ይህንን ከአዳም ህይወት ማየት እንችላለን። አዳም ኃጢአት በሰራ በበደለ ጊዜ የመጀመሪያ ነገር ያደረገው ራሱን ከእግዚአብሔር መሸሸግ ነው። እግዚአብሔር ፊት ራሱን ማቅረብ ስላልቻለ መሸሸግ ነበረበት። ዲናያል ውስጥ ይገባሉ። ብዙ የህይወት ውድቀት ውስጥ ያሉ ሰዎች ከእግዚአብሔር ምሕረት ከእግዚአብሔር ቸርነት ጋር ከመስማማት ይልቅ የራሳቸውን ኃጢአትና በደል ለማስቀጠል ሲሉ የራሳቸውን ምሽግ
እንትን ይላሉ፣ ይቆፍራሉ። ልባቸው እኮ ያውቃል። ይኸው የለም እግዚአብሔር አለመኖሩም ማስረጃ የላቸውም፣ እንዳላቸውም እርግጠኛ አይደሉም። ለምን? ለራሳቸው የሆነ ምሽግ ነው ያዘጋጁት እነዚህ ሰዎች። ስለዚህ ያ ምሽጋቸው በተቻለ መጠን ለማጠናከር ነው የሚፈልጉት። ብራዘር ኢትስ ቤተር ቱ መመለስ። ልብ ያውቀዋል። ጠዋት ተነስተ ወንበር ጠረጴዛ ላይ የሚገርም ምግብ አታገኝም። የሚገርም ምግብ አታገኝም። ማንም ሰው ማለት ነው አንለስ አዘርዋይስ የሆነ ያንን ምግብ የሚያዘጋጅ ሰው ከሌለ በምንም ሪዝን ማለት ነው በምንም ሪዝን ጠዋት ላይ ቁርስ ተዘጋጅቶ ቁጭ ብሎ አታገኝም። በምድር ላይ የለም። you have to work for that brother somebody ነው ያንን ነገር የሚያዘጋጅልህ። እሱ ካላዘጋጀልህ በስተቀር ወይ ደግሞ እሷ ካላዘጋጀልች በስተቀር ያንን ኖሮ ማለት በቃ እናንተ እንደምታስቡት ያለ ፈጣሪ ያለ አምላክ እንደዚህ ውበት ያለበት ኬዝ ቢሆን ኖሮ ዋይ ብራዘር ለምን ሰፈር ታደርጋለህ? ወዳጅ ለምን ሰፈር ታደርጋለህ? ለምን ሰፈር እናደርጋለን? ስለምን ጥረን ለፍተን ብራዘር እንበላለን? ራንደምሊ እንደው በህይወቱ ዘመናችሁ ውስጥ እስኪ ቆም ብላችሁት በህይወት ዘመናችሁ ውስጥ ራንደምሊ ነገሮች ተሳክቶላችሁ በጣም ውበት አግኝተው ተሰካክተው የምትኖሩ ሰዎች አላችሁ? ማንም የለም። ማንም ነው የሌለው ብራዘር። ጠዋት ከእንቅልፍ ስትነሳ ነገሮችን ለማስዋብ ለመስራት you have to work on that። ይህችንም ምድር ይህችንም ዓለም ሰስቴን ሊያደርግ የሚችል አንድ ኃይል ከሌለ በስተቀር ብራዘር አንድ ኃይል ከሌለ በስተቀር ራንደምሊ የተስተካከለ ነገር የለም። ያ ኃይል ማን ነው ካልከኝ እኔ ምን እልሃለሁ መሰለ? እግዚአብሔር እልሃለሁ። አምላኬን እንዴት አወቅከው ስትለኝ በቃሉ እልሃለሁ። እንዴት አወቅክ ካልከኝ እኔ አማኝ ነኝ። አምላኬ በቃሉ የተናገረኝን ያንን ቃል አምናለሁ። ክርስቲያን ነኝ። እዚህ ውስጥ ምን አለ? እምነት አለ። አየህ አሁን ያስረዳኝ ነገር ምንድነው ካልከኝ ኢትስ ኮልድ ፌዝ። ይሄንን ሁሉ የተረዳው ዳን ያገኘኸው ሳይንስ ላቦራቶሪ ውስጥ ገብቶ የተረጋገጠ ነው ወይ ስትለኝ አይደለም እላለሁ። ምንድነው ታዲያ ያረጋገጠልህ? እምነት። እምነት ምን እንደሆነ ከእግዚአብሔር ቃል እምነት ማለት ይሄ ነው። በእግዚአብሔር ቃል ውስጥ እምነት ማለት ምን እንደሆነ የእግዚአብሔር ቃል ይናገራል። ይኸው እምነት ማለት የማናየውን ነገር የሚያስረዳን እንደሆነ መጽሐፉ ይመሰክራል። ስለዚህ ይኸው እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥልንና የማናየውን ነገር ምንም ያደርገን የሚያስረዳን ነው። እግዚአብሔርን ታዩታላችሁ ምናምን ስትለን አይ አላየነውም። ታዲያ እንዴት አወቃችሁት? በምንድን ነው የተረዳችሁት እግዚአብሔርን? እምነት ብራዘር we believe him ብራዘር። እምነት ነው ያስረዳን። ይሄንን እምነት ከየት አገኛችሁ ካልከን ከቃሉ። አትሊስት ካንተ የተሻለ የህይወት መልስ አለን እኛ። በአመክንዮአዊ አንድ ሰው ቢያስብ ቢያወራ ቢናገር አትሊስት ሃይማኖት ከሌለው ሰው ይልቅ ሃይማኖት ያለው ሰው ስለ ህይወት ትክክለኛ ትርጉም አለው። አየህ ልክ ፍጥረት ጋር ስመጣ ራንደምሊ ነው የሆነ አካል ይኑር አይኑር አላቅም አልልም ብራዘር። እኔ አላወቅኩትም ማለት አንተ አምላክን አላወቅከውም ማለት እግዚአብሔር የለም ማለት አይደለም። ምን ማለት ነው? አሁን ሮያል ወንድሜ አለ እዚህ ሮያል ባላቆ ሮያልን ሮያል የለም ማለት ነው?
ሮያልን ስላላወቅኩት የለም ማለት ነው አይደለም። አየህ፣ ያንተ አለማወቅ የነገሩን አለመኖር አያስረዳም። አንተን ያላወቅከው አንተ አላወቅከው ማለት እግዚአብሔር የለም ማለት አይደለም። ምክንያቱም በዚህ ምድር ላይ ሳታቃቸው የምትኖረው አያሌ ነገሮች አሉ። በጣም ብዙ ነገሮች ማለት ነው ብራዘር፣ ብዙ ነገሮች አሉ ሳይገባ ሳታቅ ማለት ነው። ለምሳሌ እስካሁን ድረስ ሰው ህይወት እንዴት እንደተፈጠረ አያውቅም፣ ግን እየኖረ ነው። አያውቅም፣ ግን እየኖረ ነው ያለው። እኛ አለማወቃችን የነገሩን አለመኖር ኤግዚስት አለማድረግ ዲፋይን እንዳያደርገው እኛንን ያላወቅ ነው። እኛንን ያልበራልን፣ እኛንን ያልተገለጠልን ብራዘር። እኛ ካልበራልን፣ እኛ ካልተገለጠልን ኦፍ ኮርስ ስለዛ ነገር እውቀት የለህም፣ መረዳት የለህም። ሶ አንተ አልተገለጠልህም፣ አንተ አልተረዳህም ማለት ኤግዚስት የሚያደርግ ነገር የለም ማለት አይደለም። አንተ ፊል አላረከው ማለት የለም ማለት አይደለም። ብዙ ሰዎች ለዚህ ምሳሌ የሚያቀርቡት አንድ አርጊውመንት አለ። ኦኬ፣ በፊኛ ውስጥ ያለን አየር ወይ ደግሞ በአካባቢያችን ላይ ያለን አየር ሰው አያየው፣ አይጨብጠውም። ሶ አየር የለም ብሎ ይደመድማል። የደመደመ ሰው አለ? አየር የሚባል ነገር ታሪክ ነው፣ ውሸት ነው ያለ ሰው አለ? ማንም የለም። ይሄ በጣም ሲምፕል ምሳሌ ነው። አየር የለም ያለ ሰው የለም፣ ግን በአይኑ ያላየም ኖርማሊ በኔክድ አይ ያየ ሰው የለም። በእጁ የጨበጠ ሰው የለም፣ ግን አየር አለ። አየር መኖሩን እንዴት አወቅ ካልክ አየር ለማወቅና ለመረዳት የምትችልበትን ምን አረክ? ጥናት አደረክ ማለት ነው። አስዋይ አየር አለ ብለን አየርን አንደርስታንድ ያደረግን ለሴም ቲንግ ነው። ይሄንን እግዚአብሔርን አንተ አላወቅኩም አላየኸውም ማለት እግዚአብሔር የለም ማለት አይደለም። እግዚአብሔርን ማወቅ ትፈልጋለህ? ራሱን ከገለጠባቸው እንድታውቀው ካስቀመጠባቸው ሐሳቦች ተነሳ። የመጀመሪያው ነገር ከፍጥረት ተነሳ። አየህ፣ ፍጥረትን ተመልከት እስቲ። ፍጥረትን ባየህ ቁጥር ያለ አንድ ፈጣሪ ዝም ብሎ ራንደምሊ የተገኘ ይመስላል? በፍጹም። ሰው ፍጥረታትን እያየ አምላክ የለም የማለት አቅም የለውም። ከትንሿ ከባክቴሪያ ጀምረ እስከ ትላልቆቹ ፍጥረታቶች መካከል በሚገርም ዲዛይን በሚደንቅ መዋቅር የተሰሩ ናቸው። ውበት ታስቦበት እያንዳንዱ ነገር አንተ ልክ እንደምትበላው ትንሿ የምትላት ያቺ ትበላለች፣ ትመገባለች። ያንን የበላችሁን የተመገበችው ምግብ ወደ ኢነርጂ ትቀይራለች። ያ ኢነርጂ ተቀይሮ ደግሞ ብራዘር ሌላ ደግሞ ፕሮዳክሽን ውስጥ ደግሞ እሷም ትገባለች። የህይወት ዑደት ይቀጥላል በሚያስደንቅና በሚገርም ጥበብ። በቃ ይሄ እኮ ራንደምሊ ነው፣ አምላክ አይደለም ልትለኝ አትችልም። ለዚህ ነው መጽሐፍ ሰማያት የእግዚአብሔርን ታላቅነት ይመሰክራሉ። አይኖችን አንሳ፣ አይንን ክፈት፣ ተፈጥሮን ተመልከት። የአምላክን መኖር መጽሐፉ ባይነግር ባትረዳው ብራዘር፣ የማንበብ አቅም ባይኖር እስቲ ተፈጥሮን እይ። ተፈጥሮ በራሷ አንድ ዲዛይነር እንዳለ በደንብ ትነግራለች። በደንብ ነው የምትነግር፣ ያለምንም ዋው እንትን ማለት ነው። ዲፋይንድ ልታደርገን አትችልም። እንዴት ሆኖ ነው ማለት በጣም ሲምፕል። እንዴት ሆኖ ነው? ለምሳሌ ለወፎች ማን አስተማራቸው? ቤት ይሰራሉ። ማን የነገራት? ማን ያስተማራት? በምንድን ነው የተማረችው? የለም ብራዘር። ማን ነው ያስተማራቸው? ወልደው ልጅ ማሳደግ
ማን ያስተማረው? ወዳጄ የስልጣኔ መገለጫ ነው እንዳትለኝ፣ ስልጣኔ አይደለም ብራዘር። አየህ አንድ ወፍ አድጋ ቤተሰብ መስርታ ልጆችን ወልዳ አሳድጋ ልጆቿን መግባ ማን ያስተማራት? ብራዘር ራንደምሊ ነው ልትለኝ ነው? ድንገት ነው ልትለኝ ነው? ብራዘር አየህ፣ ለዚህ ነው የህይወትን ጥያቄ አንድ ሰው ኤቲስት ሆኖ መመለስ አይችልም። እኛ ግን መልስ አለን። ይሄንን ሁሉ ያደረገው ስሙ ማን ይባላል መሰለ? እግዚአብሔር ይባላል። ይሄ ነው መልሳችን። እግዚአብሔር ይባላል። ካላወቅከው እናስተዋውቃለን።